ስደት ላይ ሆናችሁ የጨረቃ ቤት የምትገዙ የጨረቃ ቤት ደግሞ ካልሆነ ቦታ ላይ ማለት አሁን የጎዳተችን ልጅቱን ካልሆነ ቦታ ላይ ሆኖ የእሷ ቤት የተሰራው ብቻ ሳይሆን ወረታች ወድቆ ሌላ ቤቶችንም ካጠቃ እሷ ዕዳ ከፋይ የምትሆንበት ነው የሆነው ማለት ነው። እንግዲህ እቺ 13 ዓመት ዱባይ ላይ ሰርቻለሁ። ሁለተኛዋ ልጅ ነው። ሶስተኛዋ ልጅ የ9 ወር እያለች ነው ትቻት ሄድኩኝ። ከዛ አባቴም ስለነበረ ከገጠር መጥቶ ይሄን ቦታ ስገዛ አባቴ አሰራልኝ። አባቶች እናቶች ለእናንተ መልካም ነገር ለመስራት አይደክማቸውም። የኔ አባትም ከገጠር ጎንደር መጥቶ ነበር ቤቴን ያሰራልኝ እና ይሄ ደግሞ መጥቶ እንግዲህ እንደዚህ አድርጎ ሰርቶላት እያለ መጀመሪያ ጫካ ነበራለሽ የኔ ብቻ ነው የነበረ። እንዴት ወደ ላይ ተራራው እንደመረጡት አላውቅም። ብዙ ነገር አለሜበት ሰርቪሶች ሰርቼ ምን ብዬ በቃ መጥቼ ብዙ ሰራለሁ እያልኩኝ ባሌም ነበረ አብሮ እያሰራ ሳለ ባሌም ወደ አሄራ ሄዳለች። ልጆች አባትም እናትም ማጣት የለባቸውም ብዬ አጨራርሼ ወደ ሀገር ተመለስኩ። የዳቦ ማሽን ገዝቼ ምን ብዬ ከዚችኛይቱ ሰርቪስ ዳቦዬን እየጋገርኩ እሸጣለሁ ብዬ ነበር። ስመጣ ግን ቦታው ላይ በጣም ከባድ ነው። በጣም ሩቅ ነው። በእግር ነው የሚገባው። ያም ሆኖ ደግሞ ይህ መሬት እንትን ማለት አለ መንቀጥቀጥ አለበትና መሬቱ ተንቀጥቅጦ ከዚህ ያለው ነገር ሲፈርስ በታች ያለው መጀመሪያ ላይ ደረጃ እንትን ብዬ ያወጣሁት መሰረቱ እየፈረሰ ከታችኞቹ ቤቶች እንትን አለ። በታች ያለውን ቤት አልጋ የለ ሰው አልሞተብኝም እንጂ ቤቱን በሙሉ ደመሰሰው ማለት ትችላለሽ። ግን ሰው አልሞተም። አልጋው ግድግድ ግማሹ ቤት ምናምኑን እሱን አሰርቼ በስደተኛ ጓደኞቼና በሁሉም ነገር ለማምኘም ብዬም የእሷን ቤት አስተካከልኩ። እኔ ግን ተከራይቼ አሁን ወደ ሌላ ቦታ ነው ያለው። እቃዬንም እዛው ላይ ዘግቼ ግን ይሄ ቤት በሚያመጣው ጦስ ለእኔ ብቻ ሳይሆን ለጎረቤቶች በሚያደርገው ነገር ዕዳ ከፋይ የሆንኩ ነው ያለውና እያለሽ ነው ያለ። መፍትሄው ምንድነው? እኔ ልጆችን ዙሬ ተመልሼ ልሂድና ይሄን ነገር ላስተካክል አታሽ መሰረቱን በደንብ በሽዋስ ይዤ ላስወጣ ብዬ ነበር። ልጄ ግን ትምህርቴን ላቋርጥና አብረን እንስራት ሂጂም ብላለሽ እያለች እንግዲህ ለጦሳ ዩቱብ ላይ ተናግራለች እህታችን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፌርዶስ ቻናል ተከታታዮች እህታችን እንግዲህ በጦሳ ዩቱብ ላይ ቻናሏን አስቀምጧል። ሊንክ እየሄዳችሁ ሰብስክራይብ፣ ላይክ፣ ሼር አድርጉላት። ገና 180 ሰብስክራይብ እያለ ነው እኔ እንትን ያየዋት ሰብስክራይብ አድርጌላታለሁ። 110 ምናምን እንትን ሆኗል። ባካችሁን ልስራ እያለች ነው ያለ። ሰብስክራይብ አድርጓት። እኛ በእኛ እንተዳደግ፣ ራስ በራሳችን እንተጋገዝ። ይሄ የእኛ ሰብስክራይብ ለእሷ የሚያግዛት ከሆነ ቪዲዮዎቿን እንይላት፣ ሰብስክራይብ እናድርግላት፣ ለጓደኞቻችን እንላክ። እኛ በእኛ እንደግ ማለት ነው። እንግዲህ 13 ዓመት ለፍታችሁ ቤት አለኝ ሰርቪሴንም እያከራየው ልጆቼንም ይዤ እኖራለሁ ብላችሁ ስትሄዱ ቦታው ያልሆነ ቦታ ሆኖ ሲገኝ ዕዳ ከፋይ ደግሞ በታች ያለውን ቤት በመታው ቁጥር እናንተ ነገር ቤት ሳይሆን ሀሳብ ነገር ነው ያለባት። አሁን እሷ የሆነ ድንጋይ ወርዶ ታች ያሉትን ቤቶች ከመጣ ከፋይዋ እሷ ናት፣ አስተካካይ እሷ ናት። የእሷ ቤት ተብሎ እስካለ ድረስና ምን እንደምታደርግ ራሱ ግራ ገብቷታል። እኔ ራሱ ግራ ገባኝ፣ ባየሁት ጨነቀኝ ማለት ነው። እንግዲህ ከታች ያለ ሰው የእሷ በላይ ያለ ሌላ ድንጋይም ተንከባሎ ቢመጣ እሷን እንደሚጠይቋት ያላህ ቀድር ነው ማለት የለም። ታውቃላችሁ። አሁንም ጠይቀው ስላስከፍሏት ወደፊቱም እስከ ሰላም ያስከፍሏት ፍራቻ ነው ያለሽውና እች ሰው ከኛ ምንድነው የምትጠብቀው? ማበረታታ፣ ሰብስክራይብ ማድረግ። ማፍረስ ካለባት ታፈርሳለሽ። ምንም ማድረግ አይቻልም። ዕዳ ከመክፈል አፈራርሳ አላስ እኔ ትቻለሁ መሬቱን ከኔ ከሆነ እኔ በቃ ትቻለሁ ማለት ትችላለሽ።
ግን 13 ዓመት የለፋሽበት ነው። 200 ካሬ ሜትር ነው ያለሽው። 200 ካሬ ነው እንግዲህ እንዳያችሁት ቤቱን ውስጡን ሁላ አሳማምረዋለሽ። ለዛም ብዙ ለፍታለሽ። ልፋቷን እንኳን እንትን ሳትል አሁን ከክራይ ቤት ነው ያለሽ። ከክራይ ቤት የራሷ ልፋት ቤቱ ዝም ብሎ ተዘግቶ መቀመጥ ምንም ችግር የለውም። ግን ወረታሽ በጎረቤቶቿን በታች ያሉትን ስለሚጎዳ እሱ መሬቱ እንትን ብሎ ድንጋይ ተንከባሎ በወደቀ ቁጥር እሷ ከፋይ ስለሆነሽ የምታደርገው ቁጥ ጠፍቷታል ማለት ነው። እና ይችን ልጅ በምክርም ሆነ በገንዘብም ሆነ አይዞሽ በማለትም ሆነ እንቀሳት። መሆን ካለበት ማፍረስ ካለበት አፍርሳ ቆርቆሮቿን ይዛ እንጨቷን ሰባስባ ከዛ ነገር ነፃ የምትወጣበትን ለማፍረስም ገንዘብ ስለሚያስፈልግ አይ ይስተካከላለኝ ከታች የሚሞላ ነገር ካለም ደግሞ የሚባለው ነገር ካለ ደግሞ እንትን እንድል ማለት ነው። እና እኔ በጣም ነው የጨነቀኝ ማለት ነው። ቤት አለኝ ብላችሁ ሄዳችሁ ያውም ያልተረጋገጠ ዕዳ ስትከፍሉ መኖር በጣም ከባድ ነው። ከገዛችሁት ይልቅ ጎረቤት ባደረሰው አደጋ እናንተ መክፈል ማለት በጣም ከባድ ነውና እኔ በጣም ነው ያሳዘነሽ። እስከመጨረሻው ነው ቪዲዮውን ያየሁት። እስኪ እናንተ ሄዳችሁ ሰብስክራይብ አድርጓት። ስሟን እንትን አላልኩም፣ ግን በጦሳ ዩቲዩብ ላይ ስትሄዱ ሊንኳ ተቀምጧል ማለት ነው። መጀመሪያ እንትን ላይ ሜሴጅ ላይ ሄዳችሁ ሰብስክራይብ ብታደርጓት አሪፍ ነው። እንደገና ደግሞ እንግዲህ ለኦሮሚያ ክልል ላላችሁ ስደተኞች እህቶቻችን፣ ወንድሞቻችን ቤት የገዛችሁ ህገወጥ የጨረቃ ቤት የገዛችሁ ደግሞ ጥሩ ደስ የሚል ዜና መጥቶላችኋል። እንኳን ደስ አላችሁ። ህጋዊ ይሆናል እየተባለ ነው ያለ። እስካሁን የፈረሰባችሁ እንዳሉ ቤቱ ያላችሁ ደግሞ እንኳን ደስ አላችሁ። ቤታችሁን እንግዲህ ህጋዊ ያድርጋችሁ በደንብ መስራት ትችላላችሁ። ያው ክፍያ እንዳለው ነው የተነገረው። ይሁን አግዶ ይሄን ሁላ ለፍቶ ይዞ ከሚሄዱ እንደባለፈው እያፈረሱ ባዶ ነፃ ከሚያደርጉ ከፍላችሁ ቀስ እያላችሁ ብትሰሩ አሪፍ ነው ማለት ነው። ጥሩ ዜና ነው። እንኳን ደስ አላችሁ ለማለት እፈልጋለሁ። በተለይ ስደት ላይ ሆናችሁ ሂጅ አርፋለሁ ከቤት ኪራይ ነፃ ሆናለሁ እያላችሁ ያንን ነው አብዛኛውን ለነገ ተስፋ እንትን የምንልና ያንን ተስፋ አላህዬ ስለመለሰላችሁ ደስ ብሎኛል። ሌሎቹ ሀገሮችን ቢቀጥል ደስ ይለኛል። ሌሎቹ ሀገሮች እንደዚህ በጨረቃ ቤት ብዙ ስንት ዓመት እንደራሳቸው ቤት አድርገው ነገ እንትን ይላል እየተባለ ያለና ያንንም ብታደርጉ ሌሎቹም እንግዲህ ከኦሮሚያ ክልል መንግስት ብትማሩ ጥሩ ነው ማለት ነው። እንደ ሳሳ ጎጆ ይዞ ቁጭ ብሎ ያለ ስንት ሰው ነው ያለ። በኬንዳ እንደዚህ ከሚወጠሩ አዛ ጨረቃ ቤት ያለውን ህጋዊ አድርጋችሁ ቢቀመጡበት ለእናንተም ትመሰገናላችሁ ካላህ ዘንድም ከሰውም። ሌላው ሀገሮች ቢለምድባችሁ ብዬ ምኞቴን እንትን እላለሁ ማለት ነው። እና እችን እህታችን ሰብስክራይብ አድርጓት። እኔ በጣም ገብታችሁ ስታዩት በጣም ያሳዝናል። እኔ በጣም ነው ያዘንኩት። ወላሂ በጣም ውስጤን ተሰማው። 13 ዓመት ስትለፉ ኖራችሁ ከዛ ነገሮችን አሟልተናል ብላችሁ የቤት ዕቃ አሟልታችሁ ስትሄዱ እንደጠበቃችሁ ሳይገኝ ሲቀር ከባድ ነው። ቢሆንም ግን እሷ ጠንካራ ናት። ልጆቿም ደርሰዋል። ታውቃላችሁ አሁን ላይ ታስተምራላችሁ፣ ታስመርቃላችሁ፣ ግን ልጆች ተስፋ የመቁረጥ ነገር አለ። ስራ ስለማያገኙ በተለይ ስደት ላይ እናታቸው ሆነው ተምረው እንትን ያሉ ልጆች ቶሎ የተስፋ መቁረጥ እነሱ የሚያስቡት ተምረው ጨርሰው ስራ አግኝተው እናታቸውን ነይ በቃኝ እኔ እንግዲህ ስራ ይዣለሁ ለማለት ነው የሚያስቡት። ግን ስራ ላገኙ ሲሉ በጣም ነው ተስፋ የሚቆርጡት። በጣም ከምላችሁ በበላይ እና ብዙ ሰው ዲግሪ ይዞ ስደት እንዴት ይሄዳል እያለ ሰው እንትን ሲል ነበር ማለት ነው። ኢትዮጵያ ላይ እኮ አሁን ዲግሪ ይዛችሁ ስራ የሚገኘው በሰው ነው። ከዛ ውስጥ የሚሰራ ሰው ካለ ገንዘብ ካላችሁ ብቻ ነው እንጂ በተመረቃችሁበት በተማራችሁት በተርፍ ትኬታችሁ አይደለም ስራ የምታገኙት። ይሄ በጣም ትልቅ ችግር ነው። ሌሎቹ ሀገርማ እንኳን ዲግሪ የያዘ የተማረ ሁላ ቦታ እንዲይዝ ስራ እንዲይዝ ነው የሚፈልጉት፣ ይፈለጋል። ሰነፍ ተማሪው የተባለው ሁላ እኮ ስራ ሳይዝ የማይኖርባት ሳውዲ አለች። የኛ ግን ዲግሪ ያለው
ስደት ላይ በግ ሲጠብቅ ስራ ነው ሁሉም። ግን የሀገሩን በተማረበት ማገልገል ይልቅ በስደት ላይ መጥቶ በበረሃ ስራ የሚሰራ ከመዳን ቤት ገብቶ የሚሰራ ዲግሪ የያዘ ነው ሁሉ ነርስ፣ ዶክተር፣ ኢንጂነር ብዙ ነገሮች በትምህርት ዘርፉ ተመርቆ የመጣ ነው እንጂ ያልተማረ አይደለም። አረብ ሀገር ያለ ሰው ይመስላችኋል? መዳም ቤት የመዳም ቅመሞች ሲባል ያልተማረ መሀይም ይመስላል እንጂ ሁሉም የተማረ ነው። ግን ያንን ትምህርቱን ደብቆ ምንም ስላላደረገበት ምንም ስላላገኘበት ስንት ዓመት የለፋበትን ቤተሰብ የለፋበትን ነገር በገንዘብ ነው ስራ በሰው ነው ገንዘብ ይዛችሁ በሰው ነው ሰውና ገንዘብ ካለ ከዛ ውስጥ ነው ስራ ማግኘት የምትችሉ እንጂ ተርፈ ትኬታችሁ የተማራችሁበትን በወረቀታችሁ ሄዳችሁ በተማራችሁበት በውጤታችሁ ሄዳችሁ ስራ መያዝ የለም። ኢትዮጵያ ምድር ላይ ስም ማዘዋወር በገንዘብ ስራ መያዝ በገንዘብ በጣም ነው የሚያስጠላው። ዛሬ ከዚች ሀገር ማን ነው ሰርቶ የሚያድግባት? እንደዚህ በበረሃ ሰው ሁላ የሚበላ ያለ ወዶ መሰላችሁ? የመን በረሃ ላይ እንደዚህ መከራቸው የሚያዩ ያለ ሀገር ላይ ትማራላችሁ። ተምራችሁ ስራ የምትፈልጉት ሰው ካላችሁ ብቻ ነው። በቃ መማርም ያለበት አሁን ላይ እስከ ተምሬ እስከምጨርስ ድረስ ያነ ሰው አላህ ብሎት በህይወት ካለ ከዛ ውስጥ ያለ ሰው ካለ በዘርፉ መምህርንም ይሁን ዶክተርም ይሁን ብቻ በትምህርት ዘርፉ በምንማረው ዘርፍ ከዛ ውስጥ ሰው ካላችሁ ገንዘብ ካላችሁ ስራ ትይዛላችሁ። አለበለዚያ ስራ የለም ማለት ነው። ተምራችሁ ዲግሪያችሁን ይዛችሁ ማለት ብቻ ነው ትርፉና አትማሩ ማለት አይደለም። መማር ለራስ ጥሩ ነው። በራሳችን በራሱ ስራ የፈጠረ ብዙ ደግሞ ጀግናዎች አሉ። ስራ ሳይነቁ የሚሰሩም አሉ። ሞራላቸውም ደግሞ ተነክተው ደግሞ በዛው ቁጭ ብለው የቀሩም አሉ። እነሱን እያበረታተው አይደለም። ሌላ ስራ መፍጠር አለበት። የተማረ ሰው ሌላ ስራ መፍጠር አለበት። ግን ያንን ስራ ሌላ ስራ ፈጥራለሁ እንዳይል ደግሞ የሀገሩ ሰላም ነገር በጣም ከባድ ነው። ኑሮው ሰላም አለመኖር ስራ ፈጥራም ገንዘብ ይፈልጋል። አብሯችሁ መረጋጋት ይፈልጋል። ኖርማል እንቅልፍ መተኛት ትፈልጋላችሁ። አንዱ ሰላሙ ያናጋችኋል፣ ኑሮው ያናጋችኋል። ወጥቶ መግባት ከባድ በሆነበት ሀገር በተለይ ደግሞ ስንት ዓመት ተምራችሁ የቤተሰብ ጋር አብራችሁ ቁጭ ስትሉ በጣም ነው ያኔ የምታስቡበትን ሀምሮ ሁላ ነው የሚዘጋባችሁና በረሃ እንዲበላው የየመን በረሃ አይታችሁታል። አሁን ባህና ጉዳይ ያለውን ነገር ያን ሁላ ቤት ከበረሃ ላይ ቤት ተሰርቶ ኬንዳ ተዘርግቶ የሰዎች ህይወት የሚቀጠፍበት ሰዎች ገብተው ከዛ ላይ የሚሰቃዩበት ሁሉም በቃ እንደ ፖፖ የሚጠቀሙባቸው። ከዛ በላይ ደግሞ ያው አርግዛችሁ ስትወልዱ የፈለገው የሚሆን ተሰቃይታችሁበታል። ልጅ ብላችሁ ትይዙታላችሁ። የማንም ይሁን የማንም እነዛ ደግሞ ሲራቡ በፀሐዩ በሙቀቱ ሲያለቅሱ ስታዩ በጣም ከባድ ነው። ከቤተሰብ ተለይታችኋል። እንዳትሞቱም እንዳትድኑም ሆናችሁ ተይዛችኋል። ተስፋ በመቁረጥ ውስጥ ሆናችሁ ራሳችን ብናጠፋ ከዚህኛው እንደዚህ ተሰቃይተን ከዛኛው መጨረሻው ቤታችን እንዴት ነው መሰቃየት የለብንም ብሎ ብዙ ደግሞ በሃይማኖቱ ጠንካራ የሆነ ሰው ነው ያለ እንጂ በዛ ውስጥ በጣም ከባድ ሁኔታ ነው ያለና እችን እህታችን ከዛ ሳትደርስ ጠንካራ ናት። ላይክ ሰብስክራይብ እናደርጋት ውዶችዬ። ከወደቀ ወዲያ ሰው ታሞ ወይም ወድቆ ላይ ሲሆን ሄደን ሰብስክራይብ ማድረግ ማገዝ የለብንም። አሁን በህይወት እያለ ገዙ ስላለሽ ሰብስክራይብ ብታደርጓት ደስ ይላል።